እዚህ ሀገር መኳንንትነት አይሰራም። ኢትዮጵያ አይደለም ዚስ ኢዝ አሜሪካ። ይሄ ላሳስቦ ተወዳለሁ። ስለ መክሮ እናመሰግናለን። እኛም እኮ እንግዲህ ገና ልንበላ ነው ሄደን ማጽዳታችን የት ይቀራል ብለው አንተ ከነጋዴው ጋር ተሞዳምደው እኮ የድርሻን ይዘው የወጣ ሰው ነው። ኮሚኒስት ዘማ ለኢትዮጵያ ሕዝብ ሰራለትም አልሰራለትም የሚያመሰግን የድርሻህን በጊዜ ገንጥሎ መውጣት የተሻለ። ራስን ችለ የምትወጣ ከሆነ ራስን ችለ ተወጣው። ይሄንን ነገር እኔ ነግሬሃለሁ። ከዚህ በኋላ አስረግጬ አልነግርም። How are you doing? I'm good. How about you? I'm good. You know, I miss you so much, right? I miss you too. How's Kudus? He's good. How's the school? It's good. በመጨረሻ ተጣጣቂ ነው ያልኩት። ልጄ እንዴት ያለ እዳ ችላ ኖራለች። ልጄ እንዴት ተሰቃይታለች። ራሴ የራስሽ ጉዳይ ለምን ስታጃቱኝ እንዲህ ግጥም አድርጌ ዘግቼብሽ ነው የምውለው። አንቺ የተረገምሽ ከአጋንንት ጋር ብቻዋን እኮ አይደለች። ሰላም። ሰላም። እንዴት ነህ? ምን ልታዘዝ? 2 ኪሎ አምጪ። እሺ። ሌላ የምትፈልገው ነገር አለ? በክራምቤሪ እንጂ ሰላም ነው? ይገርምሻል፣ ፊትሽ አዲስ አልሆነም። እኔ እንጃ ነው ግን አይገርምም? ያንተን ፊት በጣም ፋሚሊየር ፊት ነው ያለ። ቆይታል እዚያ ጋር? አዎ ቆየሁ፣ ረጀንበት። አሁን የሚገርመው ድምፅሽ ራሱ በጣም ማውቀው ነው። አይ አትጨነቅ፣ እኔን እንኳን የትም ልታየኝ አትችልም። እንዴት? ያው ከቤት አልወጣማ። ለምን? አሁንም ግዴታ ሆኖብኝ ነው። ምን ነው? አይ ምንም፣ እንደው በቃ የአሜሪካ ህይወት። ምን አልወደድሽው? ምን አማራጭ አለኝ ብለህ ነው? ሰው 2 ኪሎ አይደለ? አዎ በክራምቤሪ። እሺ ሌላ የምትፈልገው ነገር አለ? አይ ቴንክ ዩ። እሺ ያምጣል። እንዴ ሰውየው ግን ምንድነው በባትሪ እንደሚሰራ ሻንቁልት አይናቸው እርግብ የሚለው። እማዬ አንቺ ትቀልጃለሽ። እኔ እኮ ጨንቆኛል ነው የምልሽ። የራስሽ ጉዳይ። እህትቷንም ያት እማዬ እያሾፍሽ ነው እንዴ? ምን አሾፋለሁ? እኔ ለራሴ ጨንቆኛል። ምንም እንደማደርግ የራስሽ ጉዳይ። እዳሽን በጨርቅሽ። እኔ ልጆችን ይዤ ወደ ቤቴ ወስዳለሁ። በቃ አያገባኝም። ራስሽ አለሽም ጎተሽ የመጣሽው። እኔ አንቺም ብሆን ከቤት ማመጣቸው ይመስልሻል? እማዬ ለመነኛ እያለቀሰ ለመነኛ። ሺህ ጊዜ ቢለምን ሆቴል አስቀምጣቸው። እንዴት ሚስትና ቤተሰብ እያለው ሆቴል ያስቀምጣል? በቃ ሄዳሽ እንጃ። እኔ ልጆችን ይዤ እሄዳለሁ። የራስሽ ጉዳይ። እሺ እንዴት ነው? ይመስገን ጥሩ ነው።
እንዲሁ በዚህ ቆመና ያንን ሁሉ ሰዓት እንደው በረራችሁ ማለት ነው። ምስጋና ይድረሰው ለፈጣሪ። ምን ይሳነዋል እሱ? አዎ በጣም እንጂ በጣም ምስጋና ይድረሰው። እናንተን በዚህ ሁኔታ እዚህ ማድረሱ በጣም ምስጋና ይድረሰው። ቸር ነው ፈጣሪ። እኔማ እህቴ ከኢትዮጵያ ትመጣለች ብሎ እኮ ሲነግረኝ ይቺ ልጅ እንግዲህ ባተሌ ናት፣ እነዚህንም ልጆች የሚደግፋት ታገኛለች የሚያግዛት ብዬ ደስ ብሎኝ ነበረ። እንኳንስ ሰው ልታግዝ እራሷ የምትታገዝ በሽተኛ እርስዎም ቢሆኑ ደግሞ ማገገሚያ መቀመጥ ያለቦትን ሽማግሌ፣ አዛውንት፣ አረጋዊት ይዛ ትመጣለች። የተው ወይኔ ማለት የተው ነው ብሎት ምን ማለት ነው? በሽተኛ እኮ አይደለችም። ኧረ ተንፈስ ችግር ነው ያለባት። ምንድን ነው ታዲያ ይሄ አፍንጫዋ ላይ ያለው እንደ ህንዶቹ የአፍንጫ ጌጥ ነው መሆን አለበት። በለው ጉድ ነው። በይ ቡናውንም ስጫቸው እነሱ የሚጠጡ። ወይንስ ኢትዮጵያ በሽተኛና ጤነኛ መለየት ተስኗቸዋል እንዴ? ሁሉም እኮ አንድ ናቸው። ጤነኛውን በሽተኛው ማይለይ ዘንድሮ። እኔ የምለው ኮሎኔል አይደለ ያለ አንድ ነገር ልጠይቆት። ወይኔ አልቻልኩትም። እንደው በዚህ እድሜ እንደው በሞቴ በዚህ እድሜ እንዴ ሲወልዱ እንደው በኢትዮጵያ ኑሮ እንደው ምን ትንሽ አይከብድም? አዩ ሜትዬ፣ መቼም የሰው ልጅ በእግዚአብሔር ቸርነት እንጂ በራሱ ቸርነት አይደለም። እግዚአብሔር የፈቀደው ነገር ሁሉ ይሆናል። እርስዎም ደግሞ የእግዚአብሔርን ቸርነት ይጠብቃሉ። መቼስ ፍጡር አይደለም። ማይ ጉድነስ ስንት ነፍስ ሲያጠፉ ኖረው። መቼም ውትድርና መገዳደል ነው ብዬ ነው። እንደ አሁን እርስዎ የእግዚአብሔርን ቸርነት ይጠብቃሉ። ኧረ እኔ የማውቃለሁ ነው አቶ ቸርነት እንበሎት። መቼም እንግዲህ ስራችሁ ውትድርና መገዳደል ነው ብዬ ነው። አይሳሳቱ ሜትዬ፣ የወታደር ስራ መግደል አይደለም። የወታደር ስራ ሀገርን መጠበቅ፣ ህዝብን መጠበቅ፣ የሀገሪቱን ዳር ድንበር ማስከበር ማለት ነው። ዛሬ በወታደሩ ልፋት፣ በወታደሩ ድካም፣ በወታደሩ ሞት ነው ይሄ ሁሉ ሰው ነፍሱ ተጠብቆ የሚኖረው። እርሶም ቢሆኑ ሌላውም ቢሆን ሜትዬ ዋቴቨር እኔ አልሰመትኩ እንግዲህ ሲሉ ሰምቼ ነው። እኔ የምለው ማን ነበር ያልሽኝ ስምሽን? በእንግሊዘኛ ጥሩ፣ አማርኛ ይከብድሽ። ሪሜምበር ማይ ጉድነስ ናይስ ኔም። ታዲያ ከመዝገበ ቃላት ፈልጎ ማግኘት ነው። እኔ የምልሽ ይሄ የአንቺ በሽታ ወደ ሰው የሚተላለፍ ነው ወይስ እንዴት ነው? ማለቴ እኔ በኮቪድ ጊዜ ብዙ ጓደኞችን ስላጣሁኝ በጣም እፈራለሁኝ። እንዴት ነው ከሰው ወደ ሰው የሚተላለፍ ነው? ኖ እሷን ነው የጠየቅኩት። እሷ ነች እኮ ስለ ራሷ በሽታ የምታውቀው። እርስዎ ስለ ሕክምና ያውቃሉ? ታካሚዋ እሷ መሰለችኝ፣ ግን እኔ አላምናትም። አሁን የራስሽ ጉዳይ፣ ራስሽ ወደሽ የገባሽበት ነው። ምን አገባኝ እኔ እና ማን ይሄን ሁሉ ኮተት ሰብስብ ያለሽ? እዳ አለብኝ እንዴ እኔ? አንቺ እዛው የራስሽ ጉዳይ። ከዚህ ከጉድ አውጡኝ ቶሎ በሉ። ውይ እንደ ፈጣሪ አደራህ ትሰማላችሁ? ይሄ በባልና በሚስት መሃል ጥልቅ እያሉ ነገር ማመላለስና ማጋጨት የሚባል ነገር ብሰማ ውርድ ከራሴ። እውነቴን ነው። እናንተ እኔን አታውቁኝም። አዎ እኔ ይሄንን ልጆትን ስንት ጉድ ችዬ፣ ሸክም ነው የእርሶ ልጅ፣ ኃላፊነት የማይሰማው እሱን እንኳን ችዬ ኖሬያለሁ። ገንዘቤን ሆነ ጉልበቴን ሆነ ስከሰክስ ነው የኖርኩት ልጆቹ ይደጉ ብዬ። ዳር እንዳይፈርስ ትዳር የማፍረስ ነገርና ወሬ ማመላለስ ነገር ብሰማ ነግሬያለሁ። ቶሎ በሉ ባካችሁን ልጆች። ኡፍ
አዲስ ከተማ ተምረሻል? አዎ ተምሬያለሁ። ማን ናት? ማርታ? አዎ ማርታ ነኝ። አላምንም። ኦ ማይ ጋድ። ሶሪ ማርታ። እስቲ ገምቺ። አዲስ ከተማ ቸካዩ ተማሪ አዲስ ከተማ ትምህርት ቤት በልጅነታችን ይወድሽ የነበረው ተማሪ። ግን እኔ ይሄን ማመን አልችልም። ኖ ዌይ። አትክልቲ ነህ? ማርቲ ነኝ። ኖ ዌይ። ይሄ ማርቲ እንዴ! ኦ ማይ ጋድ! እንዴ አትክልቲ! እንዴ! ዋው! እንዴት አለሽ? የምር አንተ ነህ? አሁን እኔ ማርቲዬ፣ እንዴት አለሽ? ደህና ነሽ ወይ? ማመን አልችልም። ኦ ማይ ጋድነስ! እንዴት ነው ተቀየርከው? ምን ታደርጊያለሽ? ይኸውልሽ አንቺ ደህና ነሽ? እንዴት አለሽ? ወይኔ! ኦ ማይ ጋድ! እኔን ማመን አልችልም። አይስማርት ስላየሁህ በጣም ደስ ብሎኛል። እኔ ራሴስ አንቺን ፍለጋ ያልገባሁበት ቦታ አለ እንዴ? በእናትሽ ማርቲዬ፣ እንዴት አለሽ? ደህና ነሽ ወይ? ዋው! የምር አንተ ነህ? መች መጣሽ? መች መጥተሽ ነው? ማርቲ 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 የልጅነት ፍቅሬ ማርቲ። ተቀየርከው። ሌላ ሰው ነው የመሰልከው ኮምፕሊትሊ። በእውነት ዋው! እውነት ነው ግን ማርቲ አንቺ ነሽ? ኦ ማይ ጎድነስ የምር። ወይ ጉድ! ድሮም ታውቅበታለህ። ምን ስትል አንተ ይሄን ሀገር ለመድከው? ግን ጋድ ብለስ አሜሪካ ብሌሲንግ ያለው እዚህ ሀገር። ምን ብሌሲንግ ነው? በእኛ እድሜ እንኳን በዚች ሀገር የተነሳ ስንት ሀገር ጠፋ። ወንድሜ ውጣ ውጣ። የት ነው የምወጣው? ከአብዮቱ፣ ከኮሚኒዝም፣ ከሶሻሊዝም ውጣ። መንግስቱ ኃይለማርያም አንድ ጥይትና አንድ ሰው እስኪቀር ያለው ሰው እንኳን ወጥቷል። አንተ ውጣ። አንተ ድሮም የአዳሪያን አስተሳሰብ ነው ውስጥ ተጣጣብቆ ያለው። ይኸው እዚህ መጥተህ ተውጤ የቀረው አይጣኛቸው። እንደዚህ አልነበርክም እኮ አንተ። ወድጄ መሰለህ እንዴ ተዋትኩት? እና ምን ሆነ ነው? መተታቸው ተብትቦ አስቀርቶ ነው? በሁለት ምክንያት። ምንና ምን? ሽንኩርት ይወልጃ ገባኝ። ጉድ ዋ ጉድ ጉድ ጉድ! አንተና ሴት መቼም እርግጠኛ ነኝ አንተ በሴት ነው የምትሞተው። እንደሜ እቺ እግሬን አጥባ ሞቃ ወገቤን አሽታ ነው ወደ አንጋበት ውስጥ። እውነት አሁን ያወራኝ እዚህ አሜሪካን ሀገር ነው ያለችው? ታዲያስ የት ሊሆን ነው? እዚህ ነው ያለችው? ኢትዮጵያ አምጥቼ ሽንኩርት የመሰለችውን አሰልጥኛት እየኖረላል። እውነቷን ነው። ምን ታድርግ? ስትወስዳት አልጋ ላይ እንዳቀርባት፣ ፖሊስ እንኳን ቢጠይቃት እንዳያፋጥጣት አሽታ ጠጋግና ወደ አልጋ ትውሰድኝ። እኔ እንደምጠገነው አሮጌ መኪና አረከኝ እንዴ? ምን እንትን ትለዋለህ? ክብድ ታደርገዋለህ። ሰው በእርጅና መፍረስ ሲጀምር ከመኪና በላይ ይወላልቃል። ይሄን አታውቅም? ጋድ ብሌስ አሜሪካ ምንድን ነው እንደበላለክ ብዙ ጠጋግነው ሰው አድርጋ ያኖረዋል። this አሜሪካ ወንድሜ፣ ተባረከ ሀገር። እንደዚሁ ተወጥረ ቀረ። በቃ እንደዚሁ በቃ። እንደው አንድ እስቲ እጠይቃለሁ ብዬ እንደው ምንን ቀየሩልህ? ምን የማይቀይሩት ነገር አለ? ምን ሳምባ ነው? የምን ሳምባ? ምን ጉበት፣ ኩላሊት? የምን ጉበት? እኔ ሙሉ ጤነኛ ነኝ። አይ ሳትቀየር እኔ ድሮ መንፈስ ጠንካራ ነው። እኔ ሳቅ ራሱ አይን ራሱ ተቀይሮብኛል። ድሮ እንደዚህ አልነበርክም። አይና አፍንጫ። ይሄ እውነት አንተ ዳኛቸው ነህ? እንደ ትንሽ አልዛይመር ካልሆነ በስተቀር የብርሳት ረሽታ። አይ የሆነ ነገርማ ቀይረሃል። በፍጹም እንዴ! ቆይስ ስትቆይ ትለምደዋለህ። ኖር Bugzir. Oh, no. I am not a lion. You know ኖር ማለት ምን Means welcome back. Thanks to God. ኖር ማለት ምን ማለት ነው? በእንግሊዘኛ እኮ ነገረሽ። እግዚአብሔር ይመስገን ማለት ነው። ለማንኛውም ግን ኖር ማለት በእግዚአብሔር ኖርን ማለት ነው። ሰይት በእግዚአብሔር ኖርን ሰይት Bugzir. Nor. ጎበዝ። አዋዜ ምን ነበር በእንግሊዘኛ? ሬድ ፔፐር አማሲው በደንብ ያ እንዴ አዋዜ አዋዜ በእንግሊዘኛ ምንድን ነው ያልኩሽ? ዲስ አዋዜ ሬድ ፔፐር አዋዜ። ይሄኛው ደግሞ ሚጥሚጣ ይባላል። ሚጥሚጣ ምንድን ነው በእንግሊዘኛ? ሚጥሚጣ ነው። ሚጥሚጣ ሬድ ፔፐር
ሁሉም ነው ሬድ ፔፐር። ታዲያ ይሄ ምንድን ነው? ሚጥሚጣው ሬድ ፔፐር ሬድ ነው እንጂ ታዲያ ዋይት ነው እንዴ? ይሄ ታዲያ እንዴ ሚጥሚጣና በርበሬ አንድ አይነት ነው። ታዲያሳ ይሄም ቀይ ምንድን ነው ልዩነቱ? አረ በጥቁርና በቀይ ነው። ታዲያስ አልችልም አትይ። ይሄ ምን ማለት ነው? ይሄ ደግሞ ጥቁር አዝሙድ ይባላል። ጥቁር አዝሙድ እዚህም ጋር ትጨምራለህ፣ ወጥ ይደረግበታል። መቼም ለጉንፋን ደግሞ ልነግርህ አልችልም። ትንሽ ጉንፋን ከያዘ ካሸተትከው እጣስ ብሎ ባዲ ወለቅ ነው የሚልልህ። በጣም ነው የሚገርምህ ለጉንፋን። እንደገና እጅህን ከሰባበረ እንደው ለብዙ ለእንትን ተብሎ አዎ ፎር ዩር ኧረ ምንድን ነው ዛሬ ከት ዚስ ሂር Feel better? I'm better. This into you. The bone, body, come, health. Strong? Health. Okay. Yes, it's medicine. ኧረ ተይ ይቆረጣጥማል ሰውነትን። ከቆረጣጥ እንደዚህ አሁን ከትከት ይባላል። ታዲያ ምን አትችይም ይባላል? መቆርጠም አንቺ። እኮ ምነው ዛሬ ደግሞ ቢልሱ እንግሊዘኛው ደርሻው ቃል እሱ ቅመም ነው። ይሄ ቅመም ነው። ይሄኛው ደግሞ አብሽ ይባላል። አብሽ ምንድን ነው በእንግሊዘኛ? አብሽ አታውቂማ? አብሽ ማለት እንግዲህ አብሽ ነው። አብሽ ለምን ይጠቅማል መሰለህ? አንዳንዴ ይሄን ብጥብጥ ፍጭት ይደረግና ይበጠበጥና ጧጧ ሰጠጣው ለወላድ ለሚያጠባ ሰው አቤት ወተት ሲያበዛ ወተት ሚልክ በጣም ነው የሚያበዛው። ወተት ያበዛል። አስተርጉም ወተት ያበዛል። ያበዛል ነው። Comes to me? ላንተ አይደለም ለሱ ነው የሚለው። ወተት ያበዛል። ምስራቅ ቤቢ ወለደች ምስራቅ ይሄን ትጠጣለች። ወተት በዛ። ከዛ ደግሞ ይሄኛው ጋር ፊት ሁሉ ያጠራል። ፊት ወለቅ እንዳንተር በቃ ብር ተነሚለው በቃ ሲጠጣ ግን ሽታው ጥሩ አይደለም። በየቀኑ መታጠብ አለበት። እንዴት አይነት ጥሩ መሰለ አብሽ ይባላል። ለሰውነትም ጥሩ ነው። በይ ንገሪ she said first this awaze and mitmita and this black and this is yellow and it together good for health and this smell not good. Yes, not good. Yeah, when you drink good health not good food. ይሄን ከኔ ነው የተገኘው። አንቺ ይሄን ያልተቻለሽ ሰባ ሽንኩርት የሆነች ይመስላል። እንዲያውም ላንተ ሁሉ አገኝልሃለሁ። እንዲያውም አለች እሷ ጓደኛ። አንተም ትለወጣለህ። አንተ ስነ ስርዓት አድርግ። ምን እንደዚህ አይነት ነገር እዛ የለመድከውን በፊት የነበረ ነገር ቀረ። እረፍ ቃልቅ። እንደዚህ አይነት ነገር አንተ ይሄን እንደለመድከው እዛው ነግሬሃለሁ እኮ ቅድም ነገርኩህ እኮ። ተው የሌኒን መንፈስ ይገስጽ። ስማ ያቺን መከራዋ የማያልቅ አገር ታሪኳን አስከብረን አንድነቷን ጠብቀን እናኖራለን ብለን በዱር በገደሉ ስንዋደቅ ኖረናል። መጨረሻችን ግን ኢትዮጵያን ከመገንጠል እኛንም ከልመና ማስቆም የማይችል ታሪክ ሰርተን ያለፍነው። ተው ወደ ኋላ እየወሰድክ አታንገግም። አዎ ወደ ኋላ መኖር አቁምና ወደፊት ህይወት የሰጠችህን መልካም አጋጣሚ አሜሪካ ላይ ከኔ ጋር ፈልሰሰሰሰሰሰ አገርህን ለተተኪዎቹ ስጥ። ንድድ ያደርገኛል ያነሳስብ። እውነቴን ነው። ይነደኛል፣ ይቆጨኛል። በቃ ያችን ሀገር ጥዬ መውጣት እሱ ይቆጨኛል፣ ያንገበግበኛል። አሁን ያለሁበትን ሁኔታ ሳየው ያንገበግበኛል እኮ። እንዴት ለማንም ተው እባክህ አትጨጨራ። እኛ ሀገሪቷን ስንረክብ ማን ነበር? ኢቭን ከሻለቃ በላይ አልነበርንም። እድሉን አገኘን። አገር መረረም ረባ ለውጥ አመጣን። ስለዚህ አሁን ለአዲሱ ትውልድ መልቀቅ አለብን። እነሱ የፈለጉትን ማድረግ ይችላል። ሀገርን የመሰለ ነገር፣ ሀገርን የሚያክል ትልቅ ነገር ዝም ብለህ ትተዋለህ? እንዴት ይተዋል ሀገር? እንዲህ ተንጨርጭረህ ሳምባና ጉበትን አቃጥለህ ወደማይቀረው ትሄዳለህ። ይነደኛል፣ የሀገሬ ጉዳይ ያንገበግበኛል። እባክህ ይልቅ እንዲህ መንጨርጨርን ትተህ የሚጠጣ ነገር ካለ እንጠጣና ጨዋታችን እንጫወት። ብራኬ
ድሮ በቴሌቪዥን ስንሰማ የነበረው ብላክ ኤንድ ዋይት ነው። ቴሌቪዥንሽ የነበረው እኮ ብላክ ኤንድ ዋይት አድርገሽ ቁጭ አደረግሽው እኮ። ብላክ ኤንድ ዋይት አላየሁም እኔ። ዚስ ብላክ ዚስ ዋይት ዋይት አለ አሁን እዚህ መሀል። እርግጥ ጤፉ ይሄ ዋይት ነው። ዋይት አዎ ጤፉ ዋይት ነው። እንግሊዘኛውን በዳድ ያልሽው። ሶሪ ኖ ስፒክ እንግሊሽ ኖ አንደርስታንድ ሚ ፐርፌክት አንደርስታንድ ናው ዩ ኢት ዲስ ኢት ሚት No. የምን ነው ትበላታለህ? I'm not eating ኖ raw meat. her father ምስራቅ's father I don't care about her father. I'm not eating raw meat. ትበላለህ? እሺ ሮ ትበላለህ? No way. I'm not eating raw meat. No Why? way. No way. ምስራቅ father eat. I'm not doing it for her, her father, anyone. No way. መብላት አለብህ እኮ። ኮልቱ ምስራቅ Okay, fine. እንዴ በዚህ ጊዜ ቁርጥ አልበላም ይላል እንዴ? ጭራሽ ከሰውየው ጋር እኮ ሊያነካካል ነው እንዴ? ቁርጥ ካልበላማ አይሆንም። በቃ ነገሩ ፈረሰ ማለት ነው። ሲመጣ ሲዋረድ የመጣ እኮ ነው ቁርጥ እኮ። Sweetheart, how are you? አሁን እኮ በየቦታው ሀበሻ ቁርጥ ካልበላ They have this raw meat right in front of me and they want me to eat it. one meat ቁረጭለት one meat small meat I know for your father, but አቤት ቢላ wow, she's cutting it right in front of me. No way. I'm not gonna eat it. No way. No. This will make me sick. No way. Babe, come on. Okay, fine. One piece, that's it. But if I get sick, this is on you. All right, bye. eat she say eat good Small piece. One piece. Look. there is a small this ቆይ ላሳየው look like this እንካ All right, fine. በለሽው ጎበዝ እንዲያራሮጥልኝ ለዛውም እኮ ሰናፍጩን ሳይነካው እኮ ነው። ይሄ ሰናፍጩን ገና ሳይነካ ይሄንማ ቢሆን ይበር ነበር። ካለ ሪፍት ነበር ይበር። አዳሩን እንጃ እንዴት ነው ምግቡን አዘዝክ? አዝዣለሁ። እኔ ነፍሰ ገዳይ የሆነ ሰው ቤቴ አስቀምጬ ቤቴን አልበጠብጥም። ለነገሩ የእናንተ መጨረሻ እኮ ልመና ነው። አሁንም ቢሆን እየለመናችሁ ነው ያላችሁት አይደለም እንዴ? ምነው ኮሎኔል ደህና አይደሉም? ደህና ሲያታገሉ የነበሩ ጀግና ናቸው። ደግሞ ለምን ይበገራሉ? እንኳን እንዴት ተመቻቸ ሀገር መጥተው ነበር ቀረ እንጂ መቼ ሰው ከሀገሩ ከወጣ ከመቻል ውጭ ምንስ ነገር ቢመጣ ምን ምርጫ አለ? ምንም ሁሉንም ይችላል። አይቻል የለማ ይችላል። ብቻ እንደው እባካችሁ ሕክምናው የሚፈጥንበት መንገድ ልጆች እባካችሁ እንደው የተቻላችሁን አድርጋችሁ እንደው ብታፋጥኑልኝ እንደው እባካችሁ። ሕክምናውን እያነጋገርን ነው። ነገር ግን ሜጀር ሰርጀሪ ስለሆነ የእሷ ጤንነት ወሳኝነት አለ። የእሷ ጤናዋ ኮምፓቲብል መሆን አለበት ከሚሰራው ሰርጀሪ ጋር። ለዚህ ነው እዚህ ወጀ ነው እንጂ አረሳ ነው እየተከታተል ነው። አይዞት ኮሎኔል፣ ያው እንግዲህ እዚህ ሀገር ጉዳይ ያውቁታል። ሁሉም ነገር በጥንቃቄ ስለሚደረግ ነው። እስከ መቼ ይሆን እሱ ታዲያ? እንደተነጋገርነው ከሆነ በዚህ 2 ሳምንት ውስጥ ምርመራችሁ ይጀምራል። ይሁን እንጂ ደግ እንግዲህ መቼስ ሌላ ምን አማራጭ አለ? እግዚአብሔር ብሎ ሕክምናችሁ በሰላም ከተጠናቀቀ ከ3 እስከ 4 5 ወርም ሊፈጅ ይችላል። 6 ወር ያን ያህል እንኳን መክረማችንን እንጂ ማሚዬ ዛሬ ቅዳሜ ስለሆነ ምናልባት እስከ 4 ላመሽ ይችል ይሆናል። አደራ ኧረ እባክሽ እንደው ይህን አደራሽን አታብዥብኝ እንዴ።
እንደ ስንት ቀን ሙሉ እንደው አደራ ትኛለሽ። እንደው ትንሽ አይሰለችሽም እንዴ? ማሚዬ ለምን አግሬሲቭ ትሆኝባታለሽ? ባለፈውን ፀጉሬን ያዘችኝ አልሽኝ አይደል እንዴ? ተናዳብሽ እኮ ነው አግሬሲቭ ስለምትሆኝባት። ቀድሞ ነገር ምን ጤነኛ ልጅ አለሽና ነው አግሬሲቭ ሆነች የምትይኝ? በሽታዋ ነው እንደሚያደርጋት። ኧረ ተይ ማሚዬ፣ አባቷን ስለናፈቀች እኮ ነው። አቤት አቤት፣ አንቺ ናፍቆሽ ከሆነ ናፈቀኝ በይ እንጂ በእሷ አታሳቢ። አስመሳይ አባቷ እኮ ነው ማዬ፣ ለእሷ መኖሩ ብቻ እኮ ይጠቅማታል። አቤት አቤት አቤት፣ እሱም ደግሞ ከአባት ተቆጥሮ እበትም ትል ይወልዳል። ይህን ያህል ግን ማዬ፣ ይህን ያክል ስለሽክፉ ነው? ምን ይኸው ጥራችሁ ከጠፋ 5ኛ ቀኑ ነው። ደግሞ ለእሱ ጥብቅና ልትቆሚለት አማረሽ። ዛሬ ስራ የለሽም? አንቺ ስራ ከሌለሽ እኔ ሄድልሻለሁ። በቃ እሺ ማዬ፣ ትመለሻለሽ። ሂጂ ወደ ስራሽ። እሺ ሄዳለሁ። በቃ መብራቱ እንዳታበሪባት እያደራሽ። አትተኛልሽም ያለበለዚያ። ስሚ ይኸው እንግዲህ ሰውዬሽም ጠፍቷል። ሌላ ምንም አማራጭ የለም። ወጪውንም አትችይውም እንዳልሽው። በቃ ልጅሽን ያዥና እኔ ቤት ሙቭ አድርጉ። አለቀ። ይኸው ነው እንግዲህ ሌላ የመጨረሻው አማራጭ የለም። ሌላ አማራጭ የለም። አለሽ በአንቺ በኩል አለሽ? ንገሪኝ ሌላ አማራጭ ካለሽ። ይሄን ነበር ያልኩት። ዶሮ አየሽ እየሰራሽ እየተጋሽ ትምህርትሽን ተምረሽ ደህና ደረጃ ቢኖርሽ ኖሮ እንዲህ የሰው እጅ አታይም ነበር። እሺ ማዬ፣ በቃ ለምንድን ነው ደጋግመሽ የምትነግሪኝ? ምን ልበል ታዲያ? ናዳይን በጠበቅሽው እኮ። እሺ ደህና ደሩ። ደህና ደሩ። ደህና ደሩ። እግዚአብሔር ካንቺ ጋር። ምነው ኩሬል ደህና አይደላችሁም እንዴ? አልተስማማችሁም? እናንተም ባየሁበት ሚስትህም ባወኩበት ልክ ዛሬ ደግሞ በክፋት ውስጥ ነው ያለ። እግዚአብሔር ምን በድየው ነው ተንከራተት ያለኝ ፍጡር፣ የልጅ መካን ያደረገኝ ፍጡር፣ ሀገር አድኜ ለሀገር ሸክም ለማኝ ሆንኩ ጉድ፣ ልጆቼ የተጣልኩ። ምን ነው ሞቴ? ምን ነው ነሬል? ምን ነው ያን ሁሉ መከራ አልፈው እዚህ ደርሰው? ኧረ አይዞት እንጂ አይዞት እንጂ አይዞት ኮሎኔል። ምንም ያህል ሰው ቢያስከፋው ተስፋ መቁረጥ የለበትም። እርሱ የመጡበት ዓላማ ዋናው ልጆትን ማዳን ነው። ለዛ ደግሞ ዋጋ መክፈል ግድ ነው። ምን ምርጫ አለኝ? ቢከፋም ቢለምም እንግዲህ ወደፊት ነው ማስገቡ። እውነት ነው። ብቻ እኔ ሞቼ ልጄ ድና ባየኋት ፈጣሪ ልጄን መቁልኝ ፋሽ። ኧረ እርሷም ትድናለች፣ እርሶም አይሞቱም። እኔ ዛሬ ነገ አይደለም ኮሬል፣ ሕክምናው ቶሎ ተጀምሮ የሚያልቅበት ሁኔታ ከዶክተሮቹ ጋር ተነጋግሬ አመቻቻለሁ። እርሶ ግን እስከዛ ይጠንክሩ፣ ይበርቱ። መቼም በሰው ክፋት ተስፋ እንዳልቆርጥ ያደረጋችሁ አንተና ያቺ ቅድስት ባለቤት ናችሁ። ስብ ይስጣችሁ፣ እግዚአብሔር ባርካችሁ። እኔ እናንተን ብድር መክፈል አልችልም፣ ብድራችሁን ፈጣሪ ይምላላችሁ። የሰው ልጅ የሆነ ሊያደርገው የሚችለው ነገር ነው። አይዞት። ከምንም በላይ እኮ ነው ያደረጋችሁልኝ። ከምንም በላይ የኔንም ህይወት የልጄንም ህይወት እኮ ነው የታደጋችሁልኝ። እሷ ከሌለች የኔ መኖር ምን ጥቅም አለው? ምን ተስፋ አለው? እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። ሌላ ምን ይባላል? እግዚአብሔር ይረዳዎታል። አይዞት። ምግቡን ውጭ እናሰራዋለን። አንቺ ብቻ ቤቱን ማዘጋጀት ብቻ የሚጠበቅብሽ። አስቻለውንም ነግሬዋለሁኝ፣ ግን የሱ ነገር ቢዚ ስለሆነ አይታወቅም። ለዛ ነው ላንቺ የምነግርሽ። ወይኔ አባታችሁ ግን ሩቅ ናቸው፣ ሊያውም በዚህ ዘመን። ግድ የለም አሁን እሱ የሚለው እናርግለት። ተጋብታችሁ ወልዳችሁ ሽማግሌ መላክ አይከብድም? አይ ነው አባዬ፣ እንደዛ ነው። ለማንኛውም በደንብ ተዘጋጁ፣ ቤቱንም አዘጋጁ። ወይኔ ጉዳቸው ሽማግሌዎቹ ግን። አባትሽ እኮ ኃይለኛ ናቸው። የፈለጉትን ነው የሚናገሩት። ምንም እኮ ኤዲት አያደርጉም። እንደዛ ነው። እስቲ እግዚአብሔር እርዳኝ። እኔ እኮ እንዳይጎዳብኝ ነው። ማን እሳቸው ሊጎዱ? ሆሆ አታውቂያቸውም ማለት ነው። እሺ የሚል ይመስልሻል? እሳቸውን ግን የሚያስረዳ ሰው ተገኘ? በያደራ እንግዲህ ሁሉንም ነገር አዘጋጂ። ለሱ ያልነገርኩት ቀልብ የለውም ብዬ ነው። በቃ የምትፈልጊው ነገር ካለ ደግሞ ደውይልኝ። አታስቢ፣ ምንም ሀሳብ አይግባሽ።
አባትሽ እንደሚወዱት ቤቱን በባንዲራ አጥለቅልቄ የኢትዮጵያ መዝሙር እየዘመርኩ ነው የምጠብቃቸው። እኔ የሚወዱትን መች አጣሁት። በቃ እሺ፣ በቃ የምትፈልጊው ነገር ካለ ደውዪልኝ። ባይ። ሸሽቼ የመጣሁት የሰው ከአድማስ ባሻገር ተከትሎ ቀድሞ ጠበቀኝ። አባ ግን ወዴት የዓለም ጥግ ነው እኔ እናንተ መሻሸቅ ያለብን? ግራ ገባኝ። ልጄ ጠንካራ ሆናለሁ አላልሽኝም? ቤቱ ያስፈራል አባ። ወንድሜ፣ ሚስቱ፣ እናትየው፣ አባ ሁሉም ያስፈራል እኮ። እዚህ ውስጥ ነበር አባ። እኔ ልቅርና አንቺ ቻልከኝ አባ። ብቻዬን እዚህ ብታወይ ነበር አባ። ምን አደረኩ አባ? ምን ላደርግ ልጄ? 20 ዓመት ሙሉ የት ወደቃችሁ ብሎ ያልፈለገኝ ልጄ ብሎ ቤቱ መምጣት እኮ ቢከብደኝ እኮ ነው። ግን ለምን አባ? እኔ ፈልጌ ባላመጣሁት በሽታ ሰው ሁሉም ያገለኝ። እዛ ስንሄድ ሁሉም ይቀራል አላልከኝም አባ? ግን ለምን? ተይ በቃ አታልቅሽ፣ ተይ። ይሄ ደግሞ ለእኔና ለአንቺ ምንድን ነው? ሰው ሁሉ አግልሎን እኮ አይተነዋል። እርቦን አልሞትንም፣ አጥተን ኖረናል። ተቸግረን ሰው ሁሉ ሸሽተን ምን ሆን? ምንም አልሆንም። እሺ ዛሬስ ታዲያ ከማን ጋር ነን? ከፈጣሪ ጋር አለን፣ ከእግዚአብሔር ጋር አለን። ታዲያስ አሁን መላ ያጣል፣ እሱ አያጣም። ሰው ሁሉ የፈለገውን ቢለን፣ ሰው ሁሉ የፈለገውን ነገር ቢያደርግ እኛ ከአምላክ ጋር ነን። ስለዚህ ምንም አንሆንም። በሞት ጥላ ውስጥ እንኳን ብናልፍ አንፈራም። ለምን? ፈጣሪ ከኛ ጋር ነው። ፈጣሪን ይዘናላ። ደግሞ ከዚህ በኋላ ያለው ጊዜው የመጣንበትን ያህል አይከፋም። ሁሉም ነገር ደግሞ የሚለወጥበት ጊዜው ደርሷል። ተሰብረን ካገኙን እነዚህ ሰዎች የበለጠ ሰባብረው ሊጥሉን ነው የሚፈልጉት። ስለዚህ ተሰብረሽ አትገኝ፣ ተሸንፈሽ አትገኝ፣ ተስፋ ቆርጠሽ አትገኝ። አይዞሽ ልጄ፣ አይዞሽ። ነገርኩሽ እኮ ካሳለፍነው ይበልጣል። ይሄ አይበልጥም። ምን ስትል አሰብከው ግን? ከዛ ገልቶ አንተ ትሻላለህ ብዬ ነበር የማስበው። ጭራሽ በሰሃ አረፍከው። እንዴት ብትደፍር ነው እንዲህ አይነቱን ነገር ያሰብከው? ምርጫ ጥቼ እኮ ነው። የትስ ታውቃቸውና ነው እንዲህ አይነቱን የእብድ ውሳኔ የወሰንከው? ንገረኛ። ወሬውን ፈራሁት። እዛ አስማማው እጅ ገብቷል ወሬው። ይሄ ወሬኛው እና እነሱን ፈርተህ ነው ነፍሰ ገዳይና ሳምባ በሽተኛ እቤት አስገብተህ ለልጅህና ለሚስትህ ጠላት መታፈራላቸው? የምን ጠላት? ሰዎቹ ስማ፣ ልንገርህ፣ ሚስትን ታውቃታለህ? አዎ፣ ምናልባት ሳት ብሎ ጥብቅና ቆማለሁ ብትል ትዳርህን አትፈልገውም። እንደፈረሰ ወቅ። እሷም ተረጋጋ። እስኪውዝ ሚ፣ ምንድነው የሰውን ልጅ እንደ ጠላት ትሪት ማድረግ? ማንቋሸሽ ነው። ኧረ እባክህ፣ ያንተን ሳምባ በሽተኛ ያንተን ነፍሰ ገዳይ ቀይ ምንጣፍ አንጥፋ አበባ እየበተነች ዌልካም እንድትል ነው የፈለግከው? የሰው ልጆች እኮ ናቸው። እስኪውዝ ሚ፣ እኔ የምልህ ፋሲል፣ እንዴ የተደበቀ ነገር አለ እንደኛ ማናውቀው? ምን ይኖራል ታዲያ? ምን አቅልሃለሁ? በቃ መጡ አይደል? ሕክምናቸውን እስኪጨርሱ ድረስ እንታገሳቸው። እንደ ሰው ትሪት እናርጋቸው እኮ ነው እያልኩ ያለሁት። እሺ ልጆቹን እስከ ቤት ወስዳ ማውጣቷ ትክክል ነው? እናስ ለሚስቱ ካልተመለሰ ነፍሰ ገዳይ ጋር ልጆቿን አብራ ታኖራቸው?
ይልቅ ስማኝ፣ ዛሬ ነገ ሳትል እነዚህን ሰዎች ቤት ተከራይተህ ይዘው ልቀደትል። እሺ ተውትቼ ልጣላችሁ። እሱን ያመጧቸው ሰዎች ይጨነቁበት። ወይ ትዳርህን ወይ ደግሞ ነፍሰ ገዳይ አባትን ምረጥ። ከዛ በኋላ ያኔ እናወራለን። እኔ እናንተ ምን ነው ባፈና የዛኛው ሳያንሳይ ደግሞ አንተ አቃጥል ደፋን ነው እንዴ? ምን አይነቶች እንደ ከምን አይነቶቹ ገጠሙብኝ ልጆች። ምን አይነት እርግማን ነው? ምንም አውቀው ነገር የለም። ሄሎ፣ አቤት። ምን እያልከኝ እንደሆነ ታውቃለህ? አይተርፍም ገይተናል አላልከኝም እንዴ? እሱ ንገረኝ አላልኩህ? አንተ የተባልከውን ነገር ነው መፈጸም ያለብህ አንተ። እማትረባ እንከፍ ነህ። እሺ የት ነው ያላችሁ? ተው። እሺ መጣሁ፣ ጠብቀኝ እዛው። አይረባ